ሰላም ሰላም ጤና ይስጥልን ተመልሰናል። አሁን ያየነው ኮንስታንትን በዚህኛው ቱቶሪያል እናያለን ብለናል። ባልነው መሰረት ለማየት ጥረት እናደርጋለን። ከዛ በፊት ግን ከዚህ በፊት በነበረው ቱቶሪያል ላይ የነበሩትን ነገሮች ትንሽ ለማብራራት ጥረት እናደርጋለን። ለምሳሌ አይዴንቲፋየር የሚል አይተናል። ኤክስ ቫሪያብል ነው። ምንድነው ልዩነት? ምናልባት አይዴንቲፋየር እና ቫሪያብል የማምታታት ነገር አለው። ቫሪያብል ማለት ቦታ ነው፣ ሚሞሪ ስፔስ ላይ ሪዘርቭ የተደረገ ስፔስ ባልዲ ማለት ነው። የባልዲው ስም ነው አይዴንቲፋየር። ኤክስ የሚባል አለ፣ ዋይ አለ፣ ሰም አለ። አይዴንቲፋየር ኢዝ ኤ ኔም፣ ሰም ኢዝ ኤ ኔም፣ ዋይ ኢዝ ኤ ኔም፣ ኤክስ ኢዝ ኤ ኔም ጊቨን ባይ ዚ ፕሮግራመር። ስለዚህ ስም ነው አይዴንቲፋየር የሚባለው። ቫሪያብል ስፔስ ነው፣ ኔሙ ወኪል ነው እንጂ ለምሳሌ ማይ ኔም ኢዝ ዳውድ፣ ስለዚህ ዳውድ ነው የሚለው አይዴንቲፋየር ነው። በት አይ አም the object, the main person himself ራሱ ደግሞ ሌላ ፓርት ነው ማለት ነው፣ ስሙ ነው ማለት አይደለም። ሰው መሆኔን የምታውቁት ስሜን ከተነገራችሁ በኋላ አይደለም በማየት ነው። ስለዚህ ቫሪያብል የሚባለው ስፔስ የሚለውን ነው። አይዴንቲፋየር ማለት ስም ነው የሚለውን እንወስዳለን። ስለዚህ ይሄ ዲክላሬሽን ይባላል ብለናል። ኢንት ኤክስ፣ ኢንት ዋይ፣ ኢንት ሰም፣ ይሄንን በመለያየት ማስቀመጥ ይቻላል። እዚህ ጋር ሰማይ ኮለን እያደረግን የመጀመሪያ ቱቶሪያል ላይ አይተናል። ዋይ ኢዝ ኢኳል ቱ 7 ማለት ይቻላል። ኢንት ኢንት ሰም ኢዝ ኢኳል ቱ የለውም፣ ኦር አሳይመንት ኦፕሬተር ነው። ኢኳል ሳይን ኢዝ ኢኳል ቱ ምለው በልምድ ነው እንጂ እችኛዋ ኢኳል ሳይን አይደለችም። ዋይ አሳይመንት ኦፕሬተር 7፣ ዋይ አሳይመንት ኤክስ አሳይመንት ኦፕሬተር 5 ነው መባል ያለበት። ስለዚህ ይሄ ዲክላሬሽን ይባላል። ዲክሌር ማድረግ፣ ዲክላሬሽን ማለት ሪዘርቭ ማድረግ ስፔስ፣ ዲክላር ማወጅ ማለት ነው። ስፔስ ሪዘርቭ ማድረግ። ዊዛውት ዲክላሬሽን መጠቀም አንችልም። እነዚህን አሁን ለምሳሌ እዚህ ጋር ሰም ኤክስ እና 5 ኤክስ 5 ዋይ 5 የሚለውን ብናጠፋው ሰም የሚለው አለ፣ ኤክስ እና ዋይ የሚባል ግን አይታወቅም። ራን ብታደርጉት ምን ይላቸዋል የሚለውን እንየው። ስናደርግ ኤረር ይላል እዚህ ጋር ኤረር ኤክስ was not declared in this scope, error y was not declared in this scope, which means it is not declared. We have to declare. You cannot use any variable without declaration ማለት ነው። ስለዚህ ዲክሌር ማድረግ ግድ ይለናል እንላለን። ኤክስም ዋይም መጠቀም አንችልም ዲክሌር ካላደረገ። ኮቴሽን ውስጥ ያለው ችግር የለውም። ኮቴሽን ውስጥ you can write any text inside the quotation and it will be displayed as it is with no modification except if it is the white space. white space ከሆነ ግን ለምሳሌ ስላሽ ቴ ስላሽ ኤን ራሳቸው አይወጡም። አዲስ መስመር ወይም ስፔስ ነው እንጂ የሚያደርጉት ከዚህ በፊት የነበሩት ሁለት እንትኖች ላይ እንዳየ ነው ማለት ነው። ስለዚህ አይዴንቲፋየር አየን፣ ስም ነው ኤክስ ዋይ ዜድ። ቫሪያብል በኤክስ እና በዋይ የተወከሉት ስፔሶች ናቸው። ስፔስ ነው፣ ሚሞሪ ላይ ስፔስ አለ፣ ያንን ስፔስ በተመለከተ ነው ማለት ነው። እነዚህ ቫሪያብል። ዲክላሬሽን ደግሞ ፕሮሰሱ ነው። ይሄ ዲስ ኢዝ ዲክላሬሽን፣ ዲስ ኢዝ ዲክላሬሽን፣ ዲስ ኢዝ ዲክላሬሽን ማወጅ ማለት ነው። እስኪ በዚሁ ፍሎት እናድርገው ይሄንን ነገር። ፍሎት እንዳልኳችሁ ምንድነው ፍሎት የሚለው? እንደዚህ 5.7.4 ዴሲማል ፖይንት ያለው ይሆናል ማለት ነው። ስለዚህ ሁሉም ፍሎት መሆን ይኖርባቸዋል። ፍሎት መሆን ይኖርባቸዋል። ሁሉም ፍሎት አድርገናቸዋል። ይሄም ፍሎት ነው። ስለዚህ ሰሙ ዲስፕሌይ ይሆናል። በቅድሚያ ዘሰም የሚለውን ዲስፕሌይ ለማድረግ እንሞክር። ዘሰም ዲስፕሌይ ሲደረግ 12.9 ይላል ማለት ነው። 12.9። ስለዚህ ከዚህ በፊት ያየናቸው አይዴንቲፋየር፣ ቫሪያብል የሚል አይተናል፣ ዴታ ታይፕ የሚለውን አይተናል። አሁን ወደ ኮንስታንት ነው የምንሄደው። በቀጥታም ወስዳችሁ ወደ እንትኑ ነው፣ ወደ ፓወርፖይንቱ ነው። እዚሽ ጋር ኮንስታንት። ኮንስታንት ኢዝ ኤኒ ኤክስፕሬሽን ዳት ሃዝ ኤ ፊክስድ ቫልዩ። ፊክስድ ቫልዩ ያለው ኮንስታንት ይባላል። ሁለት አይነት ኮንስታንቶች አሉ። ምን አይነት? ሊተራል ኮንስታንት እና ሲምቦሊክ ኮንስታንት። ሊተራል ኮንስታንት የሚባለው አሁን አይተናል ከዚህ በፊት በነበረው ፕሮግራማችን። አሁን ኢንት ኤክስ ኢዝ ኢኳል ቱ 5 ያልናት ኮንስታንት ነች፣ ሊተራል ኮንስታንት ትባላለች። ኢንት ኤክስ ኢዝ ኢኳልስ ቱ 5፣ ኤክስ አሳይመንት ኦፕሬተር 5፣ ኤክስ አሳይመንት ኦፕሬተር 5። This 5 is a literal constant, and there is also symbolic constant የሚባል አለ። Literal constant, a value typed directly into the program
wherever it is needed በምንፈልግበት ሰዓት የምናደርገው ነው። ይሄው ኢንትን የሚቆጡ 43 አለን። 43 is a literal constant ኮንስታንት ነው፣ ፊክስድ ቫልዩ ነው። ለየት የሚያደርገው 43ን መቀየር እንችላለን። ምን ማለት ነው 43ን መቀየር እንችላለን ማለት? ለምሳሌ አሁን 43ን እንቀይረው ካልን 43ን እንቀይረው ካልን እዚህ ላይ 43.5 አልኩኝና ታች ጋር ወርጄ x is equal to 67.8 ልበለው። ስለዚህ ይቀየራል፣ ይሄ ነገር ይቀየራል። በጣም ቀለል እንዲል ለመደመር ውስጥ ስራ እንዳንገባ እቺን 7 ላርጋት። ዲስፕሌይ ሲሆን በማይቀየር ከሆነ 10.9 ነው የሚሆነው። የሚቀየር ከሆነ ግን 15.2 ነው የሚሆነው ማለት ነው። መልሱ ግን 15.2 ነው። ለምን? ስለሚቀየር። ሊተራል ኮንስታንት ከሆነ ስለሚቀየር ማለት ነው። 3.5 የነበረው ኤክስን እዚህ ጋር 7.5 ስላደረግነው እዚህ ጋር ራን ብናደርገው ለውጥ ይኖረዋል የሚለውን እናያለን። እስኪ ራን አድርገን እኒ የተወሰነች ደቂቃ። እሺ ኦኬ ፍሎት some error expected. okay so every C++ statement እዚህ ጋር ምን ይላል? the error expected semicolon before a float ይላል። before a float there is a semicolon right here. we should put semicolon ካላደረግን ስህተት ነው። በዚሁ እያየን እንሂድ። ለዚህ ራን እናድርገው በድጋሚ ራን ስናደርገው the sum of x and y is 15.2 it's not 10.9 15 ለምን ተቀይሯል? ቼንጅ ተደርጓል ማለት እንዳይቀየር ማድረግ አይቻልም? ይቻላል። እስኪ እንየው እሱን እንዴት ልናደርግ እንችላለን የሚለውን ነገር ማየት እንችላለን። ስለዚህ እንየው። ሊተራል ኮንስታንት ይሄው 43 ነው፣ መቀየር ይቻላል። ድጋሚ 43 ሊተራል ሲምቦሊክ ኮንስታንት የሚባሉት a constant that is represented a constant that is represented by a name similar to that of a variable በኔም ሪፕሬዘንት የሚደረግ ነው። in C++ we have two types of symbolic constant አለን። የመጀመሪያው ሃሽ ዲፋይን የሚለው፣ የሁለተኛው ኮንስትስ በሚል ኪወርዶች ዲፋይን ማድረግ ይቻላል። ሁለቱንም ለማየት ጥረት እናደርጋለን። ስለዚህ ወደ ጉዳዩ ስንሄድ ሁለቱን ኮንስታንቶች የመጀመሪያው ኮንስት በማለት እንጀምረው። ኮንስት እንበለው እስኪ። እቺ ነገር ኮንስት አልናት። ኮንስት ብያታለሁ። ቅድም ቀይሮልናል። ስንት አድርጎታል? 10.5። አሁንስ መቀየር ይቻላል የሚለው አሁን እዚህ ጋር x 3.5 ነው። እዚህ ጋር በድጋሚ xን 7.8 ብየዋለሁ። መቀየር ይችላልው? አልችልም። ኮንስት እዚህ ጋር አለ። ኮንስት ሚንስ ኮንስታንት አድርገው። ፍሎት ኮንስታንት ይሆንልኝ፣ የቫልዩ አይቀየርልኝ። ፍሎት ነው ዳታው፣ ነጥብ ምናምን ያለው ዴሲማል ነምበር ማለት ነው። ራን እናድርገው። ራን ስናደርግ ኤረር ይለናል። ኤረር x 7.8 የሚለው ኤረር አሳይንመንት ኦፍ ሪድ ኦንሊ ቫሪያብል። read only means you cannot erase, you cannot edit the value x is a constant, so there is no need, or there you cannot edit the value of x as it is a constant because you have promised that this is a constant ነው ብለን ስላለ መቀየር አንችልም የሚለውን ያሳየናል ማለት ነው። ስለዚህ ኮንስታንት ከሆነ መቀየር አይቻልም። ይሄን ማጥፋት ይኖርብናል። ስለዚህ እናጥፋውና ራን እናድርግ። ራን ስንለው the sum of x and y is 10.9 because 10.9 ስለሆነ 3.5 እና 7.4 ማለት ነው። ስለዚህ ኮንስታንት ይሄ ነው የመጀመሪያው ኮንስታንት። ሌላኛው ኮንስታንት ሃሽ ዲፋይን የሚል ነው። ሃሽ ዲፋይን የሚል ይሄንን ተወና ሃሽ ዲፋይን ሃሽ በቅድሚያ ምንድነው ተባብለናል? ሃሽ is a signal to a preprocessor directive። ስለዚህ ሃሽ ዲፋይን ከሆነ ምንድነው ማለት ነው? ፕሪፕሮሰሰር ነው ማለት። ይሄም ፕሪፕሮሰሰር ነው። ይሄ ኢንክሉድ የሚባለው ፕሪፕሮሰሰር ነው፣ ሄደር ፋይሎችን አድ የሚያደርግ። ይሄም ደግሞ ሃሽ ዲፋይን የሚባለው ፕሪፕሮሰሰር ነው። ሃሽ ዲፋይን የሚባለው ለኮንስታንቶች ስም ይሰጣል። ለምሳሌ ምን እንበለው? ኤክስ እንበለው። ለማን ነው የሚሰጠው? ለኮንስታንት። ለየትኛው ኮንስታንት? 9.5 ለሚባለው ኮንስታንት። ይሄ ማለት ምን ማለት ነው? x is equal to 9.5 ማለት ነው። x is equal to 9.5 ማለት ነው። ስለዚህ ሃሽ ዲፋይን ለኮንስታንቶች ስም ይሰጣል። እዚህ ጋር መተን x የሚባል እዚህ ጋር የለም፣ ቫሪያብል ዲክሌር የተደረገ ሃሽ ዲፋይን ላይ ነው ያለው። ኮንስታንት ለኮንስታንቶች ስም ይሰጣል። ይሄ ኮንስታንት ነው። ይሄን ነገር መቀየር አንችልም።
ኤክስ ስንት ነው? 9.5 ነው። ኢኳል ሳይን አሳይመንት ኦፕሬተር የለውም እዚህ ጋር ሰማይ ኮለን የለውም። ሁለቱ ለየት ፕሪፕሮሰሰር ዳይሬክቲቭ ስለሆነ በኮምፓይለር የሚታይ ወይም ውስጥ ያለ ኮምፓይሊንግ ፕሮሰስ ውስጥ የሚካተት ስላልሆነ this is a x ኢኳል ሳይን ወይም አሳይመንት ኦፕሬተር የለውም፣ ሰማይ ኮለን የለውም እንደዚህኛው ማለት ነው። ይሄን ጥንቃቄ አድርጉ። ስለዚህ ራን ስናደርግ ስንት ነው የሚመጣው የሚለው 9.5 እና 7.4 ነው የሚለው። ስለዚህ 16.9 ነው የሚሆነው መልሱ ማለት ነው። ራን አድርገን ማየት እንችላለን። 16.9 ይላል። ይሄን ነገር መቀየር ይቻላል። ኤክስን እዚህ ጋር እስኪ ኤክስ ኢዝ ኢኳል ቱ 56.7 ልበለው እንችላለን አንችልም የሚለው ነገር በድጋሚ ራን እናድርገው። ምክንያቱም ኤክስ በሃሽ ዲፋይን ነው እዚህ ጋር ኮንስታንት። ራን ብናደርገው ምን ይፈጠራል የሚለውን እኔ ኤረር ይላል። ይሄው እዚህ ጋር በቀይ ላይን ነምበር 12 ላይ ችግር አለ እያለ ነው። ችግሩ ምንድነው? ኤረር ኤል ቫልዩ ሪኳየርድ አዝ ሌፍት ኦፐራንድ ኦፍ አሳይመንት ይላል። ምናልባት በደንብ ለኛ ገላጭ ላይሆን ይችላል። ኤኒዌይስ this has a problem with the value እዚህ ጋር ያስቀመጥነው ቫልዩ ትክክል አይደለም። ምክንያቱም በሃሽ ኤክስን በሃሽ ዲፋይን ስላስቀመጥነው። ካፒታል ኤክስ ብታደርገውስ ካፒታል ኤክስ ይቻላል አይቻልም? ይሄ ኤክስ እና ይሄ ኤክስ ይለያያሉ አይለያዩም? አይ ቶልድ ዩ C++ is case sensitive ሰው በጣም ይለያያል። ይሄ ኤክስ እና ይሄ ኤክስ ስለሚለያይ ራን ብታደርጉት ይሄንን አላቆም ነው እንጂ የሚላችሁ ኢንት ብታደርጉት ችግር የለውም። ኢንት ኤክስ ይሄ ካፒታል ኤክስ ነው፣ ይሄ ሎወር ኬስ ኤክስ ነው። ራን ስታደርጉ ስህተት አይኖርም። 16.9 ነው። ለምንድን ነው 56.7ን ያላካተተው? ቢካዝ እዚህ ጋር ያደረግነው ኤክስ ስሞል ኤክስ ወይም ሎወር ኬስ ኤክስ ነው። ሎወር ኬስ ኤክስ 9.5 ነው። ዋይ ደግሞ ስንት ነው? 7.4 ነው። ስለዚህ 16.9 ይመጣል። ካፒታል ኤክስ እንዲሆን ወይም አፐር ኬስ ኤክስ ብናደርገው ምን ይሆናል የሚለውን ስናይ ይሄንን አይደምረው፣ የሚደምረው ይሄኛውን ነው። ለዚህ ነው C++ is case sensitive ያልነው ለዚህ ነው። ስለዚህ ራን አድርገን ብናየው 56.9 እና 7 እና 7.4 ነው የሚቀጥለው። 64.1 64.57 አይ ቲንክ 64 63 64 ያ ነጥብ 1 ነው መሆን ያለበት። ነጥብ 4 ይላል። I don't understand. Anyways, no problem with this. ሲምፕል ስህተት ስለሆነ የራሱ ነው፣ ምንም ችግር የለውም። ምናልባት ተሳስቼም ሊሆን ይችላል። ላይ ቀለል ያለ ነው። ስለዚህ በዚህ ወይ ነው የምንዳኘው። አሁን ኮንስታንት የሚለው ሲምቦሊክ ኮንስታንት በሁለቱ አማካኝነት እንደሚሰራ አረጋግጠናል ማለት ነው። ይሄንን በሚቀጥለው ፕሮግራማችን ኦፕሬተርስ የሚባሉ አሉ። ኦፕሬተሮች ማለት ኦፕሬተር ሲምቦል ነው፣ መደመር ሲምቦል ነው፣ ማባዛት ሲምቦል ነው። እነዚህ አሳይመንት ኦፕሬተር፣ አርትሜቲክ ኦፕሬተር ሲደመር ሲባዛ ሲካፈል፣ ሪሌሽናል ኦፕሬተር፣ ግሬተር ዛን ሌስ ዛን፣ ሎጂካል ኦፕሬተር፣ ኤንድ ኦር፣ ኔጌሽን፣ ኢንክሪመንት፣ ፕላስ ፕላስ፣ ማይነስ ማይነስ የሚባሉ አሉ። ኮንዲሽናል ኦፕሬተር፣ ኮማ የምናውቀው ኮማ ነው። ኢንት ኤክስ ኮማ፣ ኢንት ዋይ ኮማ፣ ሳይዝ ኦፍ የሚባል አለ። ሌሎችም ብዙ አሉ። እነዚህም በሚቀጥለው ቲዩቶሪያል ላይ ለማየት ጥረት እናደርጋለን። በድጋሚ ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ if you like the video so that you can support us and the program may be continued. እናመሰግናለን።